በኢትዮጵያ ከፍተኛ ትምህርት ተቋም አመራርና በፊዚክስ ዘርፍ ትልቅ አሻራ ያሳረፉት የቀድሞ የደንቢዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ልታ ተስፋዬ በአሜሪካ በሚገኝ አንድ ሆቴል ውስጥ በድንገት ሕይወታቸው ማለፉ ተገልጿል። ዶክተር ለታ ወደ ዩናይትድ ስቴትስ የተጓዙት የሰሩትን ሶስተኛ የዶክትሬት ዲግሪያቸውን ለመቀበል እንደነበር ተገልጿል። ሆኖም ለምረቃው ስነ ስርዓት በጉጉት ሲጠበቁ በነበረበት ወቅት ባረፉበት ሆቴል ውስጥ በተገኙበት ድንገት ሕይወታቸው ማለፉ ተገልጿል። ዶክተር ለታ ተስፋዬ ከጁን 2019 እስከ ኖቬምበር 2025 ለስድስት ዓመታት ከስድስት ወራት በደንቢዶሎ ዩኒቨርሲቲ በፕሬዝዳንትነት አገልግለዋል። ተማሪዎች በታገቱበት ወቅትም በተለያዩ ጊዜያት በሚዲያ ሲቀርቡ እንደነበር ይታወሳል። በተለይም እርሳቸው ተቋሙን በመሩባቸው ዓመታት አካባቢው በጸጥታ ችግር ውስጥ የነበረ ቢሆንም ዩኒቨርሲቲው የመማር ማስተማር ሂደቱን እንዳያቋርጥና ተቋማዊ ህልውና እንዲቀጥል ከፍተኛ አመራር ብቃት ማሳየታቸው እየተነገረላቸው ይገኛል። ከአመራርነት ሚናቸው ባሻገር ዶክተር ለታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በፊዚክስ እና ማቴሪያል ሳይንስ ዘርፍ ተባባሪ ፕሮፌሰር በመሆን ያገለገሉ ሲሆን በጥቅል የምርምር ክህሎታቸው የሚታወቁ ተመራማሪ እንደነበሩ ተገልጿል። ሶስት የዶክትሬት ዲግሪያቸውን የመያዝ እቅድ የነበራቸውና ለትምህርት ገደብ እንደሌለው በተግባር እንዳሳዩ የሚነገርላቸው ዶክተር ለታ ለስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ዜናውን ይበልጥ አሳዛኝ አድርጎታል። የቀድሞ የስራ ባልደረቦቻቸውና ተመራማሪዎች ዶክተር ለታ ለሳይንስና ለትምህርት ጥራት የነበራቸውን ቁርጠኝነት በማውሳት ሀዘናቸውን እየገለጹ ይገኛሉ። የህልፈታቸውን ምክንያት በተመለከተ ግን እስካሁን ከአሜሪካ ፖሊስም ሆነ ከቤተሰቦቻቸው የወጣ ዝርዝር መረጃ የለም። ወደ ቀጣዩ መረጃ ስንሻገር ከዚህ በኋላ ለሚወሰደው እርምጃ ራሱንና ራሱ ብቻ ኃላፊነቱን ይወስዳል ሲል የጋምቤላ ፖሊስ ኮሚሽን አስታወቀ። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ ጥብቅ ማሳሰቢያ አስተላልፏል። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውቋል። በዚህ መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ገቢ ያላደረጉ የአድማ ብተናና የመደበኛ ፖሊስ አባላት እስከ ጥር 7 እስከ ዛሬው ቀን ድረስ ማለት ነው 2018 ዓ.ም 11 ሰዓት ድረስ ገቢ ካላደረጉ ኃላፊነቱን ይወስዳሉ ሲል አስጠንቅቋል። የብድርን ዲሞክራታይዜሽን አንዱ ለደንበኞቼ የማሰርጽበት ነው ብሎ ከማመን አንጻር ነው እንግዲህ ብድሮች። ወደ ቀጣዩ መረጃ ስንሻገር በኢትዮጵያ ንግድ ባንክ የቤትና መኪና ብድር አገልግሎት ዙሪያ የተሰጠ አጭር ማብራሪያ አለ። እሱን ተከታትለን እንመለስ። ይሄ ብድር በጣም ይጠቅማል ብለን ነው እንደ ባንክ የምናስበው። እንደው ለአብነት ያክል እንዲያው ሁላችን ቤት ሰርተን እናውቃለንና ይበቃናል ብለን ቤታችን ከጀመርን በኋላ 70-60% ላይ ደርሰን ይቆምብናል። ስለዚህ ቀሪውን ለመጨረስ ረጅም ጊዜ ነው እንግዲህ የምንቆጥበው ማለት ነው። ስለዚህ ባንኩ አሁን እንደዚህ አይነት ቀዳዳ ይፈታል። ስለዚህ አንድ ደንበኛችን እኛ ጋር ደንበኛ የሆኑ ሰዎች ቤት ጀምረው የተወሰነ ደረጃ ደርሰው የባንኩን ድጋፍ ከፈለጉ ባንኩ ይሰጣቸዋል። በሆነ ጊዜ ደግሞ ቤታቸው ቢያረጅ ለማደስ ረጅም ጊዜ ከሚቆጥቡ ባንኩ ይሰጣቸውና እሱን አድሰው ቤታቸውን የሚኖርበት እድል አለ። መግዛትም ቢችሉ የሚፈልጉት ቦታ ላይ ቤት አግኝተው የራሳቸው ገንዘብ ባይሞላላቸው ባንኩ ይሞላላቸዋል ማለት ነው። ስለዚህ ይሄ ፋይዳው በጣም ለተጠቃሚዎች እኛ ትልቅ ነው ብለን ነው የምናስበው። ያው ለመጀመሪያ ጊዜ እየወጣን ስለሆነ እንግዲህ መስፈርቶችን በጣም ቀላል ናቸው ብለን ነው እኛ የምናስበው። ለምሳሌ ቤት ላይ ብንመጣ አንድ ተበዳሪ የሚበደረውን ቢያንስ 50% ያህል ሰርቶ ከጨረሰ ወይም ለሚገዛውን 50%ን ካወጣ ለማደስም ራሱ ቢል ኦፍ ኳንቲቲውን ያን ያህል 50%ን የሚያወጣውን ካመጣ ባንኩ 50%ን ይሸፍንለታል ማለት ነው። ስለዚህ ምንም ውጣ ውረድ የለውም። ደንበኛው ይህን ማዋጣት ማድረግ እስከቻለ ድረስ የንግድ ባንክ ደንበኛ ከሆነ ያው የቁጠባ ታሪክ ካለው ከባንኩ ጋር ስለዚህ ቀሪውን የጎደለውን 50% ያንኑ ቤቱ በዋስትና ይዞ ባንኩ ብድሩን ይሰጠዋል ማለት ነው። ወደ መኪናውን ስንመጣ አንድ ሰው እንግዲህ መኪና ለመግዛት 10 ዓመት 20 ዓመት መቆጠብ የለበትም። የተወሰነ 30% ድረስ የሚቆጠብ የሚችል ከሆነ እሱ ለሚፈልገው መኪናው እንግዲህ አቅም ያለው ያም የ30 ሚሊዮን ሊገዛ ይችላል። አቅም የሌለው ደግሞ እንግዲህ የ2 ሚሊዮን መኪና ቢገዛ ባንኩ 70%ን ይሰጠዋል። ስለዚህ መኪናዋን
ዋስትና ይዞ ለሚሰጠው ብድር ግን ቢያንስ 50%ን ጨምሮ ያበድረዋል ማለት ነው። ስለዚህ ለሁለቱም ለመኪና ለሚገዙትም ቤት ለሚሰሩትም ሁሉንም ያማከለ ነው የሚሆነው። እንዳቅማቸው ነው። ቤት ለምሳሌ አሁን አዲስ አበባ ብቻ መሆን የለበትም፣ ክፍለ ሀገር ላይ ሊሆን ይችላል። በብሎኬት የምትሰራ ቤት ለምሳሌ በ500 ሺህ የምታልቅ ቤት ልትኖር ትችላለች። ስለዚህ ሰውየው 250 ሺህ ካለው እኛ 250 ሺህ እንሰጠዋለን። ዋስትና ምንዘው እሷን ቤት ነው የሚሆነው ማለት ነው። ለማደስም ቢሆን 100 ሺህም 200 ሺህም የሚፈጅ እድሳት ከሆነ እኛ ግማሹን እንሰጠዋለን፣ እሱን ግማሹን ያድሳል ማለት ነው። ስለዚህ ደንበኞቻችን አሁን ኤቭሪዌር ነው ብቻ አሁን ብራንቾቻችን ባሉበት ከተማ ያለ በክረምትም በበጋም ቤቶች የገጠር ቤት እንዳይሆን ነው እንግዲህ የገጠር ቤት እስካልሆነ ድረስ በከተማ ክልል ውስጥ ነው ብራንቾቻችን ባሉበት ቦታ ላይ ለዛ ከተማ የሚመጥን ቤት እንግዲህ ከትንሹ 500 ሺህ ወይም 600 ሺህ ጀምሮ እስከ ትልቁ 30 ሚሊዮን ድረስ ማበደር ይችላል ባንኩ። ስለዚህ ሁሉንም ያካተተ ከዝቅተኛው ቤተሰሪ ወይም ቤት አዳሽ እስከ ከፍተኛው እንግዲህ 30 ሚሊዮን እኛ ሰጠነው ማለት የ60 ሚሊዮን ብር በጋራ ሰራን እንደማለት ነው። ስለዚህ አሁን ቤት ላይ ብንመጣ አሁን እኛ የምንሰጠው 50%ን ነው ብለና ፋይናንስ የምናደርገው እኩል ነው። ቤቱን እኩል ነው የምናዋጣው። ተበዳሪው 50 ያዋጣል፣ እኛ 50 እናዋጣለን። ስለዚህ ዋስትና ምን ይዘው ያን በጋራ የምንሰራውን ቤት ነው። ስለዚህ ያ ቤቱ ግን ኦልሬዲ ስለተያዘ ያው 100 ብር ቢሆን ብድሩ 50 ስለሆነ 100 ለ50 ስታካፍለው 200% ይሆናል አይደል? 200% ምናምን ብለው ጨማምረው ነው እነሱ እንትን ያሉት። እንደገና ደግሞ ተበዳሪዎቹን እዛ ላይ እነሱ የገለጹት ምንድነው ትልልቅ ተበዳሪ አድርገው በትልቁ ነው ያሰሉት። አሁን ቅድም እንዳልኩ ግን እኛ ግን ከ500 ከ200 ብር ጀምረን ለደንበኞቻችን የምንሰጥበት እድር አለ። ማደሻ፣ መስሪያ፣ መግዣ ስለሆነ ብዙ ነው እዛ ውስጥ ያለው ዘርዘር ያለ ነገር እና ሳይገባቸው ስለሆነ ነው። ስለዚህ እኛ 50 እናበድራለን፣ ደንበኞቻችን 50 ስለሆነ ኮላተራል ቤት ላይ ምንም የሚጠየቁት ያው ቤት ነው የሚያዘው ማለት ነው። ደንበኞቻችን ምንድነው እኛ አሁን እዚህ ጋር የምናስበው ያለባቸውን የገንዘብ እጥረት መፍታታችን ነው እንጂ ዋስትናው አይደለም። ዋስትና ዋንስ ከተመዘገበ ዳቸውን ካልከፈለ በስተቀር እንትን ቤት ላይ ይሄ ነው ያለው። ወደ መኪናው ላይ ስንመጣ እኛ 70%ን ነው የምናበድራቸው፣ እነሱ 30%ን ያዋጣሉ። ስለዚህ የምንይዘው መኪናውን ነው። መኪና በባህሪው ቶሎ ዲፈርሼት ስለሚያደርግ ባንኩ ደግሞ የሚከፍለውን ብድር ቶሎ ማስመለስ እንዲችል ዲፎልት እንዳይኖር የምንሰጠው ብድር ላይ ቢያንስ ተጨማሪ ዋስትና ቤት እንጠይቃለን። መኪና ላይ ተጨማሪ ዋስትና ቢያንስ ከምንሰጠው ብድር ላይ 50%ን ሊሸፍን የሚችል ማለት ነው። ይህም ግን ወደ እንትን ስናሰላው እንደ ቤቱ መግዣ ስናሰላው ከ200% አይበልጥም። ስለዚህ አሁን መኪና ላይም የተባለው ነገር ምንም አይደለም። መኪናውን ሲደመር ይሄ ሌላ ብድሮቻችን ላይም የምናደርገው ነው። የመኪናን ግምት ዝቅ አድርገን ነው የምንገምተው እኛ ወደ 50% ብቻ ግምት ዝቅ ስናደርገው ብድሩ እዛ ላይ የሚሄድ ከሆነ ተጨማሪ ዋስትና ያንን ለመደገፍ እንይዛለን ማለት ነው። ስለዚህ እዛም ላይ እንደተባለው በጣም እንትን ያለ ሳይሆን ደንበኞቹ በሚፈልጉት ሌብል እንደየአቅማቸው የሚስተናገዱበት እድል ነው ያለው ማለት ነው። እኛ የምናበድረው ጣራ አለ ለመኪና እስከ 10 ሚሊዮን ነው፣ ለቤት እስከ 30 ሚሊዮን ብቻ ስለሆነ ቀሪውን ራሱ ሸፍኖ እኛ ልንሞላለት እንችላለን ማለት ነው እና ቀጥታ ብራንቾቻችን ጋር እየሄዱ ከዛሬ ጀምሮ ብድራቸውን መጠየቅ ይችላሉ። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችንም እንዲህ መልኩ ተጠናቀዋል። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። ቸር ይቆየን።